እዚህ እንወዳለን። ቃላ ነፍስህን መድኃኔዓለም ይቀበላት። አንተ ንጹህ ሰው፣ አንተ ፍቅር ሰው። ስለ ጓደኝነት ትልቅ ክብር አለን። እዚህ እናከብራለን፣ እንወዳለን። መቼም አጠፋም ልባችን ውስጥ አለ። አደራን ተቀብያለሁ። እዚህ ኑርልኝ። ዳሴ ማርያም ደግማለሁ፣ ቅድስት እናቴን እጣላለሁ እንደ አባ ኤፍሬም ይወድሰኒ ልጄ። ሰላም ጤና ይስጥልኝ ውድ ተመልካቾቼ እንዴት ናችሁልኝ? እኔ ደህና ነኝ። ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ያዘል ቪዲዮዎች እየላችሁ መጥቻለሁ። አብራችሁኝ ቆዩ። እኔ ምንቴ ነኝ። ቻናሉ ደግሞ ምንቴ 22 ነው። ሰብስክራይብ በማድረግ እንግዲህ ቻናሉን ፋሚሊ መሆን እንዳይረሳ፣ ሰብስክራይብ አድርጋችሁ ቻናሉን ፋሚሊ ሁኑ ስል በትህትና ጠይቃችኋለሁ። በተጨማሪም ቤተሰቦች ይዤላችሁ የመጧቸው የተለያዩ መረጃዎች አሉ። እነሱንም ለእናንተ ማቀርብላችሁ ይሆናል። እናንተ ደግሞ የሚጠበቅ አንድ ነገር አለ። ቪዲዮን እንደምትወዱ አልጠራጠርምና ላይክ አርጋችሁ ጀምሩ። ለብዙዎች ተደራሽ እንደሆነ ስለሚረዳኝ ነው። ላይክ አርጉ። እንዲሁም ደግሞ እኔ እዚህ በቪዲዮቹ ላይ ሐሳብ ሰጥ በቪዲዮቹ ላይ ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ገብታችሁ በነፃነት ሐሳባችሁን እንድታጋሩኝ እጠይቃችኋለሁ። ወደ ቪዲዮቹ እንሄዳለን። አብራችሁን ቆዩ። በቅድሚያም ቤተሰቦች እንግዲህ አርቲስት ነፃነት ወርቅነህ ካረፈ እንግዲህ አሁን ከሳምንታት በላይ ሊሞላው ነው። ከዛ ጋርም ተያይዞ አርቲስት ነፃነት ወርቅነህ ከህልፈቱ ጊዜ ጀምሮ እንግዲህ የተለያዩ መረጃዎች እንግዲህ እኛም ለእናንተ ስናደርስ ነበረ። እንዲሁም ደግሞ የተለያዩ መረጃዎችም ሲጋሩ ነበረ። ከዛ ጋር ተያይዞ የባለቤቱ ምላሽ ብዙዎቻችን የናፈቅ ነው፣ ብዙዎቻችን ልንሰማው የምንጠብቀው ነበረ። በመጨረሻም እንግዲህ በትላንትናው ዕለት በላይቭ ላይ ቆይታ ነበራት። እስቲ እሱ ቪዲዮ ልጋብዛችሁና ሐሳባችንን ሰጥበታለን። ለቤቴ ነፂ እንደዚህ ነበር እንደዚህ ነው ብሎ ማውራት በጣም ይከብዳል። ተናግሮታል እንዴት እንደምንተዋወቅ እንዴት ቃላት አይገልጸውም። ቃላት የለኝም እሱን የምገልጽበት። ይቅርታ። አይዞን ምስጋና ብቻ ነው ያለኝ። ሐዘናችሁ ሆኖ እንደኔ ላዘናችሁ ከጎኔ ለቆማችሁ ለሁላችሁም ክብር ምስጋና አቀርባለሁ። ሌላ ነገር ምንም የምለው ነገር የለም። እግዚአብሔር ውለታችሁን ይክፈላችሁ። ለሁሉ ከሌ አልልም። ሁላችሁም አጠገቤ ለነበራችሁ ሰዎች ሁሉ እግዚአብሔር ምስጋናውን ይስጥልኝ። አመሰግናለሁ። አሜን። አይዞን ንጹህ ተጽናኝም ተበረታችም ማለቱ ቀላል ቢሆንም ስሜቱን ለመቻል ይከብዳል። እውነት ነው፣ ልክ ነሽ። ግን በወቅቱ ሁላችንም የሰማንበት መንገድ እጅግ አሳዛኝ ነበር። ምልሽ አሁን ማህበራዊ ትስስር ገጹን በስቷል። ሰውም ከቤተሰብ ቀድሞ ሀዘንን የሚያውጅበት የተለያዩ መንገዶች አሉና እንደው ሀዘኑን የሰማችሁበት ሁኔታ እንዴት ነበር? የነበረው አስቸጋሪ ሁኔታ አገር ቤት ደርሰሽ ለቀብር እስክትበቂ ድረስ ረጅም ጉዞ ነው ያደረግሽው። ብዙ ፈተና ይኖረዋል። አዎ ገና አልተቀበልኩትም። ይመጣል አገኘዋለሁ እያልኩ ነው የምጠብቀው። በስነ ስርዓት አልተሰናበትኩትም። ብቻዬን አላገኘሁትም። አሁን ነፂ የህዝብ ነው፣ ግን ለኔም የኔ ነበር። አጣሁት። ብቻዬን አላለቀስኩም። ሁሉም ከጎኔ ነበር።
እንጃ ማለት እንዳለብኝ ራሱ አላውቅም። ይቅርታ ንግግሬ ላስቀይማችሁ ይችላል። ይቅርታ። አይ ብዙ ሰው ይረዳል ብዬ አስባለሁ። በዚህ አይነት ትኩስ ሀዘን ውስጥ ሆነሽ ነው እንዲያው ስሜትሽንም እንድታጋሪ የተለያዩ ጥያቄዎች የሚነሱ ስለነበር እንደ ቤተሰብም እንደ ወዳጅም በሚል ነው ቆይታ እንዲኖረን እንጂ ከዚህ ስሜት መውጣት እንደማይቻል በዚህ አጭር ጊዜ ውስጥ እረዳለሁ። ሰዎችም ይረዳሉ ብዬ ተስፋ አደርጋለሁ። ከዛ ጋር ተያይዞ የሚነሱ ጥያቄዎችም ስለነበሩ አንዳንድ ጥያቄዎችም የሷ ስሜት ምንድነው በዋነኛነት ያለችበት ሁኔታ በሚል ተነጋግረን ነው እንጂ ያለሽበትን እኔም ሁሉም ሰው ይረዳል ብዬ ተስፋ አደርጋለሁ። አመሰግናለሁ። እንዲያው ፈተናውስ ምን ያህል ነበር? ምክንያቱም ነፂ በተደጋጋሚ ተናግሮታል። እሱ ሙያውንም ስራውንም ቤተሰቡንም እኩል ይወዳል። ነገር ግን ደግሞ ሙያውን በዚህ ሙያ ላይ ሆኖ ነው መኖር የሚፈልገውና ወደ ኢትዮጵያ የገባበትን አጋጣሚ እናውቃለን። አንቺ ደግሞ እናትነት፣ ሚስትነት፣ የርቀት ትዳር ፈተናና ችግሩ በስደት ምን ያህል ነበር ፈተናው? አላማ ነበረን ሁለታችንም ልጆቹ እስኪያድጉ ድረስ ትምህርታቸውን እዚህ ሀገር ሆነው እንዲከታተሉ ትምህርታቸውን በጥሩ ሁኔታ ከተከታተሉ ማንኛውም ዓለም ላይ ሆነው ይሰራሉ የሚል እምነት ነበረን ሁለታችንም። ለዛ ነው እኔ ልጆቹን እዚህ ቁጭ ብዬ እዚህ በሆንም ግን በየደቂቃው ትንንሽ ነገሮችን እንኳን ከሱ ጋር ነበር የምማከረው በእነሱ ጉዳይ። ራሳቸውን አመማቸው ልውሰዳቸው ሐኪም ቤት አልውሰዳቸው፣ ይሄ ጥያቄ ራሱ ከሱ ጋር ነበር የምማከረው። ብቻዬን እዚህ በአካል ሆኜ ባሳደጋቸውም አንድ ላይ ነበርን። ሳንወያይ ምንም ነገር አድርገን አናውቅም። ይሄን ያጣሁት ባለቤቴን ያጣሁት የልጆቼን አባት እንጃ ማለት እንዳለብኝ ራሱ አላውቅም። ይቅርታ ንግግሬ ላስቀይማችሁ ይችላል። ይቅርታ። አይ ብዙ ሰው ይረዳል ብዬ አስባለሁ። በዚህ አይነት ትኩስ ሀዘን ውስጥ ሆነሽ ነው እንዲያው ስሜትሽንም እንድታጋሪ የተለያዩ ጥያቄዎች የሚነሱ ስለነበር እንደ ቤተሰብም እንደ ወዳጅም በሚል ነው ቆይታ እንዲኖረን እንጂ ከዚህ ስሜት መውጣት እንደማይቻል በዚህ አጭር ጊዜ ውስጥ እረዳለሁ። ሰዎችም ይረዳሉ ብዬ ተስፋ አደርጋለሁ። ከዛ ጋር ተያይዞ የሚነሱ ጥያቄዎችም ስለነበሩ አንዳንድ ጥያቄዎችም የሷ ስሜት ምንድነው በዋነኛነት ያለችበት ሁኔታ በሚል ተነጋግረን ነው እንጂ ያለሽበትን እኔም ሁሉም ሰው ይረዳል ብዬ ተስፋ አደርጋለሁ። አመሰግናለሁ። እንዲያው ፈተናውስ ምን ያህል ነበር? ምክንያቱም ነፂ በተደጋጋሚ ተናግሮታል። እሱ ሙያውንም ስራውንም ቤተሰቡንም እኩል ይወዳል። ነገር ግን ደግሞ ሙያውን በዚህ ሙያ ላይ ሆኖ ነው መኖር የሚፈልገውና ወደ ኢትዮጵያ የገባበትን አጋጣሚ እናውቃለን። አንቺ ደግሞ እናትነት፣ ሚስትነት፣ የርቀት ትዳር ፈተናና ችግሩ በስደት ምን ያህል ነበር ፈተናው? አላማ ነበረን ሁለታችንም ልጆቹ እስኪያድጉ ድረስ ትምህርታቸውን እዚህ ሀገር ሆነው እንዲከታተሉ ትምህርታቸውን በጥሩ ሁኔታ ከተከታተሉ ማንኛውም ዓለም ላይ ሆነው ይሰራሉ የሚል እምነት ነበረን ሁለታችንም። ለዛ ነው እኔ ልጆቹን እዚህ ቁጭ ብዬ እዚህ በሆንም ግን በየደቂቃው ትንንሽ ነገሮችን እንኳን ከሱ ጋር ነበር የምማከረው በእነሱ ጉዳይ። ራሳቸውን አመማቸው ልውሰዳቸው ሐኪም ቤት አልውሰዳቸው፣ ይሄ ጥያቄ ራሱ ከሱ ጋር ነበር የምማከረው። ብቻዬን እዚህ በአካል ሆኜ ባሳደጋቸውም አንድ ላይ ነበርን። ሳንወያይ ምንም ነገር አድርገን አናውቅም። ይሄን ያጣሁት ባለቤቴን ያጣሁት የልጆቼን አባት። እውነት ለመናገር ይህ የሰጠችው ምላሽ የብዙዎቻችን ልብ ነክቶታል። ብዙዎችም ሀሳባቸውን ሲገልጹበት ነበረ። እጅግ በጣም ያሳዝናል። ሀዘንሽን ያቅልልሽ ማለት ፈልጋለሁ። ለልጆቹም እንዲሁም ደግሞ ለሷም መጽናናቱን እመኛለሁ። ከዚህ ጋር ነጽዬ ነፍስህን በአጸደ ገነት ነፍስህንም ይማርልህ ከደጋጎቹ ጋር ያኖርልህ ብዬ መመኘት ፈልጋለሁ። ሀሳብ ካላችሁ
ሀሳባችሁን ኮሜንት ሴክሽን ላይ ግለጹልኝ። በተጨማሪም ደግሞ የነፂ አድናቂዎች፣ የነፂ ወዳጆች እንዲሁም ደግሞ በሀዘኑ ያዘናችሁ በእሱ የተጨነቃችሁ እንግዲህ እንኳን ደስ አላችሁ ለማለት እፈልጋለሁ። የነፂ ቤተሰብ እንግዲህ አሁን ላይ ነፂ ካረፈ ጊዜ ጀምሮ የብዙዎቻችን ጥያቄ የነበረው እቺ እናት እንግዲህ እኚህን ልጆችን ለብቻዋ እንዴት ነው ማስተዳደር ወይም ደግሞ ማሳደግ የምትችለው? በጣም ከባድ ነውና እንግዲህ አሁን ላይ የደረሰ መረጃ ምንድነው የነፂ ቤተሰቦችን ለመርዳት እንግዲህ በተለያየ ወይም ደግሞ በተለያዩ ክፍሎች የእርዳታ ስብሰባ የተደረገ ነበረ። ከተለያዩ ገቢ ሊሰበሰብለት ከነሱ መካከል እንግዲህ የመጀመሪያው ተብሎ እንግዲህ ገቢ ሊሰበሰብለት የታሰበው ምንድነው ጎፈንድሚ ነው። እንግዲህ በጎፈንድሚ በትላንትናው ዕለት እንግዲህ ጎፈንድሚው ከተጀመረ ሰዓት ጀምሮ በጥቂት ሰዓታት ውስጥ እንግዲህ አመርቂ የተባለ ውጤት ታይቷል። እንግዲህ የአሜሪካ $33,000 የሚሆን እንግዲህ ተሰብስቧል። ይሄ እጅግ በጣም ደስ የሚል ነው። አሁንም እንግዲህ ገቢው እየተሰበሰበ ወይም ደግሞ ቁጥሩ እየጨመረ ይገኛል። አዲስ ነገር ካለ የማሳውቃችሁ ይሆናል። ብዙዎችም እንግዲህ ጥያቄያቸው የሆነ በርከት ያሉ ባለሀብቶች አሉ። እነሱም እንግዲህ ከጎኗ ሊቆሙ ይገባሉ። በተለይ አርቲስቶች የተለያዩ ችግር ሲገጥማቸው ህመምም ወይም ደግሞ እርዳታ ሲያስፈልጋቸው ሁሉ ጊዜ ከጎናቸው የማይጠፉት በኢትዮጵያ ላይ እንግዲህ ትልቅ ባለሀብት የሆኑት እንግዲህ ሼክ አልሐሙዲ እንግዲህ እሳቸውም ከጎኗ ቢቆሙ ብለው የብዙዎች ሀሳብ እየሰጡበት ይገኛሉ። በዚህ ጉዳይ ላይ እንግዲህ እነ ሰይፉም ከጎን ሆኖ እንግዲህ የራሳቸውን አቅም እንዲሁም ደግሞ የራሳቸውን ያቅማቸውን እንግዲህ ድጋፍ እያደረጉ ይገኛሉ። እንግዲህ ትልልቅ ስራ የሰሩ ወይም ደግሞ ለሀገራችን ላይ መልካም ስራ በመስራት የሚታወቁትም በርከት ያሉ ሰዎች አሉ። እንግዲህ አሁን ከነፂ ጎንና ከነፂ ቤተሰብ ጎን እንግዲህ ብዙዎች እየቆሙ ይገኛሉ። እናንተም እንግዲህ ያቅማችሁን ብትደግፉ በትረዱ ብዬ ሀሳብ መስጠት ፈልጋለሁ። በተጨማሪም እንግዲህ በትላንትናው ዕለትም ቤተሰቦቹ እንግዲህ በኢቢኤስ ቲቪ ላይ እሑድን በኢቢኤስ ላይ እንግዲህ ጥሩ ቆይታ አድርገዋል። እንግዲህ የተለያዩ መልእክቶችን አስተላልፏል። እስቲ ቪዲዮ ልጋብዛችሁና ሀሳባችንን እንሰጥበታለን። ገርሞ ብዙ አይደለም እኮ ግፋቢል እንደዚህ ወደ 5 ቅጠል ይሆናል ለመቁጠር ስል ሰው እንዴ ታጣጣ ያጋታል። አምስት ሰው ታታታ ለማድረግ ነው ጧም ቢለው አንድ አውጥቼ ሲሰጠው ፋአስኒ እኮ ይላል። እንደው አስንኮ እኔ ብችለው ይላል። እኔ አሁን የሚያሳስበኝ ነፂ ባንክ፣ ነፂ መኪና፣ ነፂ መሬት፣ ቤት የሚባል የለው። ግን ምንድነው ነፂ ልብ አለው፣ ሰጪ ነው። ሁሉ ኪስ ውስጥ አለ፣ ሰጥቶ ነው የሚገባው። ጠዋትም ሙሉ ነው። የሚጠራቀም የሚቀመጥ ነገር የለውም። የሚያጠራቀመው የሚያስቀምጠው ለተቸገሩት። አሁን ሰፈር አካባቢ ምናምን እሱ በሚገባበት ቤት ያለቀሰው ጠቅላላ እዛ አካባቢ ያሉ የጎዳና ልጆች የሚገርሙ ናቸው። በቃ እንዴት ውስጣቸው እንደተጎዳ ዩኒፎርም ምናምን ገዝቶ ደብተር ገዝቶ የሚያስተምራቸው ልጆች ሁሉ አሉ። ጎዳና ላይ ያሉትን እንዴት አድርጎ እንደሚያግዝ ነፂ ይሄ ሁሉ የሰጠ ሰው ነው። ለነፂ የሚሰጠው ነገር ቢኖር ስጦታው ነው እንጂ ልመና አይደለም። ለነፂ በእውነት የራሱ አንድም የተነሳው ይሄ ዶክመንትድ አይደለም ወይም ደግሞ ውል የሚባል ነገር ይሄ ሰውን ማመን በወረቀት ሳይሆን እንዲሁ በልብ ማመን አይነት ባህሪ ስላለው እሱንም ነገር ግልጽ እንድናደርገው ነው። ነፂ ያው የራሱ የንግድ ፍቃድ አለው። ነፃነት ወርቅነህ ፕሮሞሽን ኤንድ ፕሮዳክሽን ንግድ ፍቃድ አለው። የትኛውንም ስራ ሲሰራ ያው መቼም ንግድ ፍቃዱ የነፃነት ወርቅ መሆኑ ሌላ አካውንት ላይ ያው ብር አይገባም። ንግድ ፍቃዱም ቲን ነምበሩ ምናምን ተመዝግቦ ያ ድርጅትም ነፃ የደረሰኝ ቫት ተጠቃሚ ስለሆነ ስለሚቆርጥለት የግድ የሁለቱ ግንኙነት ነው በአካውንትም በደረሰኝ የሚሆነው። ከዛ ውጪ ግን አሁን ጥሩ ጎኑ ላይ እዚህ ጽሑፍ ያየሁት ምናልባት ያለባችሁ የሚለው ነገር ያስገር ያለባችሁ ለነፂ አስቀምጡ ያ ማለት ነው እንጂ ፐርፐዝሊ ከሊ ያለበት የሚል እንትን የለውም፣ ስሜት የለውም። ሰው ጋር ብር አለኝ እኔ ሲል ሰምቼው አላውቅም። እርግጠኛ ነኝ ለሰው ምናምን ይሰጣል። ለኔም ስንት ይሰጡኛል። ነፂ በቃ ሰው እንዲቸገር አይፈልግም። እኔ አሁን የምናገረው እውነት ለመናገር ነፂን ዋጋውን አልከፈልነው። አሁን የኢትዮጵያ ሆነን የምናስበው ነገር አለ አይደል? እንደ ሩመርም ደግሞ የሚወራ ነገር አለ ወይም የምናውቀው በየቤታችን ማለት ውጪ ዘመድ ያለን ሰዎች ወይም ደግሞ በተለያየ መልኩ ከውጪ ዓለም ወደ ኢትዮጵያ ነው አይደለም ሳንቲም የሚላከው፣ ኑሮ የሚደጎመው፣ ቤት የሚሰራው፣ አጥሩም ደጁ ይሄ የተለመደ የምናውቀው ነገር። አሁን የሚሰማው ነገር ተቃራኒ ነው። ስለዚህ ኢትዮጵያ እየሰራ ብሩን
ወደ ዶላር ቀይሮ ለልጆቹ ትምህርት ቤት ይልካል። አሁን ይሄ እንዲሁ ዝም ብለህ ስታስበው ኢትዮጵያ ውስጥ እንዳለ ሰው እውነት አይመስልም። ግን ይኸው ማድረጉን ከሌሎች ሰዎች ሳይሆን ከእናንተ አንደበት እየሰማን በዛ ህይወቱን መቀጠሉ ወይም ደግሞ ለልጆቹ ለቤተሰቡ ያለውን ፍቅር ምን ያህል ጫና ሊኖርበት እንደሚችል እግረ መንገድ እየታሰበ የኛ ሀገር ገንዘብ ያው ቫልዩ ይታወቃል። ወደ ዶላር ሲቀየር ደግሞ ምን ያህል ትንሽ ሊሆን እንደሚችል ይታወቃል። እዛ ደግሞ ሌላ ኃላፊነት ነው እንዳላችሁትና እዛ ላይ ትንሽ ነገር ብንነጋገር ደስ ይለኛል። መስ ይሄ ነገር በቤተሰብ ደረጃ በምን መልክ ነው የሚታወቀው? ምንስ ልትሉት የምትወዱት ነገር አለ? ይህን ነገር ያወቅነው እኛ ከ5 ዓመት ምናምን አካባቢ ነውና እውነት ተናደድን። እውነት ለመናገር ለምን እዛ ሄደ አትሰራም ማለት ነው። ምክንያቱም ጥቅም እንደሌለው አወቅን እና ተሰበሰብን። ሁልጊዜ እንሰበሰባለን፣ እናወራለን። ከዛ እንዴት እንደዚህ ታደርጋለህ? እንዴት ይሄን ሪስክ ትወስዳለህ? እኛ አንደኛ ቤት ግዛ እንላለን የሆነ ነገር፣ ምክንያቱም አንድ ቀን የሆነ ነገር ሊያርፍ ይችላል በሚል ሁልጊዜ ይሄን ነገር እጨቀጭቀዋለሁና በኋላ ላይ ግን የሆነ ታዝኛለሽ። አንቺም እኮ ብትሆኚ ልታረጊው ትችያለሽ፣ ግን ለሱ ከማዘን የተነሳ ማለት ነው። እና እኔ ቃል ገብቼ ነው የመጣሁት። እኔ ስራዬን ወደዋለሁ። እዛ ሆኜ የምሰጣትን ነገር ከዚህ ሆኜ ኢትዮጵያ ውስጥ ሆኜ ሀገሬ ላይ ሆኜ ማድረግ እንደምችል ማሳየት ፈልጋለሁ። ከሁለቱም ነገር ከስራዬም ሆነ እሷ ጎበዝ ጠንካራ ናት። ጠንካራ ስለሆነች ይሄን ነገር ትወጣዋለች። ይሄ ማለት ይሄዳል፣ በየ6 ወሩ ይሄዳል። በየ6 ወሩ ሲሄድ ደግሞ የማያመጣው ጊፍቱ ነው ይዞ ነው የሚሄደው። ያል ሲመጣ ደግሞ እዚህ ላሉ ሰዎች አንዳንድ ለኔ ልጆች ለሱ ልጆች አንተ ይዞት የሚመጣው ደግሞ ዝም ብሎ ነገር እንኳን ይዞ አይመጣም። ስኒከሩ ምንም ይዞ ይመጣል። እና ያ በጣም ሁልጊዜ እንግዲህ ሁላችንም አለን፣ ሁሉም አሉ። ለሱ ሁላችንም እሱ ላይ ነበር አይናችን። ለምን በቃ የሱ ህይወት መቼ ነው ሁሌ ነው የምናስበው፣ መቼ ነው የሚስተካከለው አይነት ነገር እያለሽ ግን ሀብታም የማትሆኝበት ማለት ሁሉ ነገር አለው፣ ግን ሊለወጥ የማይችል አንደኛ እነሱም እኮ አይለወጡም። ሁለት ነገር ነው ያጡት። እሱ ስራውን ይወዳል፣ ራሱንም ሊለወጥ አይችልም። የሚስቱን እናት ይዞ ቤት ተከራይቶ ጥሩ አድርጎ ነው የሚያኖረው። የፈለገችበት ቤት በቃ ጥሩ ሰው ነው። በቃ ምን ይንገርሽ፣ በቃ ማንም ሰው ሊቃረነው የሚችለው ነገር ማለት ነው። ግን እሱ ጋር የሚገርም ልብ ነው ያለው። ታምኝና ትቀመጫለሽ፣ በቃ ሁሌ ታዝኛለሽ፣ ግን ምንም ልታረጊ አትችይም። ምክንያቱም ሁላችንም ከዛ እንጂ ከዚያ አትጠብቂ። እና አሁን እንግዲህ እግዚአብሔር ፈቅዶ ይሄን ልጅ ለማመስገን የሚፈልጉ ወዳጆቹ፣ የእሱን ስራ የሚወዱ ሰዎች ካሉ ልጅት ሚስቱ ይቅርታ ይሄንን ለመናገር በጣም ነው የሚያዝንላት። ስኳር በሽተኛ ናት፣ ልቧን ያማታል። እግሯ ደግሞ ልጅ ሆና እንትን ብላ ብረት አላት እዚህ ጋር። እሱን ኦፕሬሽን ታደርጋለች። እኛ አሁን ስጋቱ እሱ ነው። ኦፕሬሽን ታደርጋለች። ሁለቱ ልጆቹ ደግሞ አይናቸው ሁለቱም ኦፕሬሽን ያደርጋሉ የሆነ ቀን ማለት ነው። እሱ ከዚህ ነው የሚደጉማት። እሱ አሁን እዛ አታውቂያለሽ፣ ረጅም ሰዓት ነው የሚሰራው። ያንን ነገር አንደኛ እንትን ይላል፣ በቃ ያሳዝንሻል ህይወታቸው። ግን እሱ ነበረ ከዚህ እንደ ጀርባ አጥንት የነበራቸው እና እሷ በሙሉ አቅሟ የመስራት እንትን በቃ ትንሽ ለእሱ ለአቅም ያህል ነው እንጂ እንደዚህ ጠንካራ እንዴት በቃ በብዙ ነገሮች ተጎድታለች እና ያ ነገር አለ። መጨረሻ ዘመን አካባቢ ያለ ከሆስፒታል እዚህ ጋር ስራ ለመስራት እንግዲህ የቤተሰቦቹና እንዲሁም ደግሞ የቅርብ ጓደኛው ወንድሜ ብሎ የሚጠራው እንግዲህ የአርቲስት አስናቀ በኢቢኤስ ላይ በነበራቸው ቆይታ ላይ እንግዲህ በሶስት አይነት መንገድ እንግዲህ ገቢ እንደሚሰበሰብ ገልጿል። ከነሱ መካከል የመጀመሪያው በፈንድሚ ሲሆን ሁለተኛው ደግሞ የዩቲዩብ ገቢ ነው። በኢቢኤስ ቲቪ ላይ እንግዲህ ሙሉ እስካሁን ድረስ ከነጻነት ጋር ተያያዥነት ያላቸው ጉዳዮች እንግዲህ በዩቲዩብ ላይ የተሰራጩ ስርጭቶች እንደጠቅላላ ገቢው ለነጻነት ቤተሰብ እንደሚደረግ ተነግሯል። እንዲሁም በተጨማሪም ደግሞ የካቲት ወር ላይ የነጻነት እንግዲህ የልደቱ ቀን እንዳለ ወይም ደግሞ ልደቱ እንደሚከበር ይታወቃል። በዛን ቀን እንዲሁም ደግሞ የገቢ ማሰባሰቢያ እንደሚደረግ ተናግሯልና በእነዚህ ሁላ እንግዲህ የነጻነት ቤተሰብ እንግዲህ እርዳታ እንደሚደረግላቸው ወይም ደግሞ ድጋፍ እንደሚደረግላቸው መረጃዎች ወጥቷል። ደስ የሚል ዜና ነው። እንግዲህ በዚህ ጉዳይ ላይ ሀሳብ ካላችሁ ሀሳባችሁን ኮሜንት ሴክሽን ላይ ብትገልጹልኝ ደስ ይለኛል። ቤተሰቦች ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እኚህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። እንግዲህ ለነጻነት ወርቅነህ ለወዳጅ ዘመዶቹ እንዲሁም ደግሞ ለቤተሰቦቹም ጭምር እንግዲህ ከዚህ ጋር መጽናናትን እመኛለሁ። ሀዘናችሁን ያቅልላችሁ፣ ነጻነትም ነፍስን ይማርልን።
ነፍስን ከደጋጎቹ እንግዲህ መሀል ያድርግልህ ብዬ ከዚህ ጋር መልካም ምኞት እመኛለሁ። ቤተሰቦች አዲስ መረጃ ካለ እንግዲህ ድጋሚ መጥቼ የማቀብላችሁ ይሆናል። እስከዛ ድረስ ግን ሰላም ቆዩልኝ።